ሰላም ጤና ይስጥልን። ቻናሉ ኢትዮ ማለዳ ነው። ይህ በካሙዙ ካሳ እጅ ሊጻፍ በአይምሮም ሊታሰብ የማይችል ጽሁፍ ነው ወይ ቻት ጂፒቲ አሊያም ዲያቆን ዳንኤል ክብረት ለጠቅላይ ሚኒስተሩ እንደሚያዘጋጀው አዘጋጅቶለት ካልሆነ በስተቀር በሚል ማህበራዊ ሚዲያውን ተቆጣጥሮታል። ብዙዎችም ጠንከር ያለ አስተያየት ሰጥተውበታል። ታዲያ የጽሁፉ ይዘት ምንድነው የሚለውን አድምጣችሁ እንድትረዱ የተሰማችሁን ደግሞ ኮሜንት ላይ ለማስቀመጥ ይመቻችሁ ዘንድ የብልጽግናው እጩ ሙዚቃ አቀናባሪ ካሙዙ ካሳን ጽሁፍ ሙሉን እንደሚከተለው እናስደምጣችኋለን። ቻናሉ ኢትዮ ማለዳ ነው። ሰብስክራይብ በማድረግ ጀምሮ የብልጽግናው እጩ ሙዚቃ አቀናባሪ ካሙዙ ካሳ ጽሁፉን እንዲህ ሲል ይጀምራል። ሰላም ጤና ይስጥልኝ የተከበራችሁ ውድ ኢትዮጵያውያን፣ በሀገራችን የፖለቲካ ታሪክ ጉምቱ የተባሉ የኪነ ጥበብ ባለሙያዎችና በተለያዩ የሙያ ዘርፎች ላይ አንቱታን ያተረፉ ግለሰቦች ለህዝብ ጥቅም ለሀገር መጽናት ሲሉ በፖለቲካ ተሳትፈው ለህዝባቸው ይበጃል ያሉትን ታሪክ ሰርተዋል፣ እየሰሩም ይገኛሉ። በዓለም የፖለቲካ ጉዞም ቢሆን የኪነ ጥበብ ባለሙያዎችና ስፖርተኞች ከረጅም ጊዜ ጀምሮ በማህበራዊና ፖለቲካዊ ጉዳዮች ላይ ብርቱ ተሳትፎ ሲያደርጉም ቆይተዋል። የነበራቸውን ተሳትፎ በወፍ በረር ለመቃኘት ያክል ይልና ካሙዙ በዝርዝር ያስቀምጣል። የሴኔጋሉ ኢሱኒ ኑድሩ በዓለም ሙዚቃ መድረክ ተወዳጅ የሴኔጋል ዘፋኝ ኢስኑ ኑድር ለረጅም ዓመታት በማህበራዊ ጉዳዮች ላይ ድምጹን ካሰማ በኋላ በ2012 የሴኔጋል የባህልና ስፖርት ሚኒስተር ሆነው የተሾሙ፣ በዚህ ስልጣንም የሀገሪቱን ቅርስ በማስጠበቅ ወጣቶችን በማብቃት ረገድ አሻራ አስቀርቷል። የላይቤሪያው ጆርጅ ዊ ከዓለም እግር ኳስ ታላላቅ ክለቦች አንዱ የሆነው አፍሪካዊ የባሎን ዶር ተሸላሚ ጆርጅ ዊ ከሜዳ ጦረታ በኋላ ወደ ላይቤሪያ ፖለቲካ በመግባት ከፍተኛ ድምጽ በማግኘት በ2018 የሀገሪቱ ፕሬዝዳንት ሆነው ተመርጠዋል። የእርሱ ጉዞ ከስፖርት ወደ ከፍተኛ የፖለቲካ አመራር ከሚታወቁ ደማቅ ምሳሌዎች አንዱ ነው ይለናል ካሙዙ ካሳ። ይቀጥልና የናይጄሪያው ፌላ ኩቲ የአፍሮቢት የሙዚቃ አባት ተብሎ የሚጠራው ናይጄሪያው ፌላ ኩቲ በዘፈኖቹ ብቻ ሳይሆን በጠንካራ የፖለቲካ ንቅናቄው ይታወቃል። መንግስታት ጥሩ ሲሰራ ደግፎ በደል ብልሹ አስተዳደርን በግልጽ ተቃውሞ የካላኩታ ሪፐብሊክ በመባል በሚታወቀው ማህበረሰቡ ውስጥ ተደጋጋሚ ቅጣትና እስራት ቢደርስበትም የአፍሪካን የህዝብ ተነሳሽነት በሙዚቃ አብይ ምሳሌ ሆኖ ቆይቷል። ዩናይትድ ስቴትስ ሮናልድ ሬገን ከወሊድ ታዋቂ ተዋናዮች አንዱ የነበረው ሮናልድ ሬገን ከስክሪን ወደ ፖለቲካ በመሻገር ከ1967 እስከ 1975 የካሊፎርኒያ ገዢ ሆኖ አገልግሏል። በኋላም በ1981 የአሜሪካ 40ኛው ፕሬዝዳንት ሆኖ ተመረጠ። በሁለት የስልጣን ዘመኑ በቀዝቃዛው ጦርነት ማብቂያ ላይ ትልቅ ሚና በመጫወት የአሜሪካን ኢኮኖሚ በሪጋኖሚክስ ፖሊሲ በማሻሻል ከተዋናያን ወደ ዓለም አቀፍ አለቃነት የተሸጋገሩ ብርቱ ምሳሌ ነው። ቦምባርሌ የሬጌ ሙዚቃ ምልክት ቦምባርሌ በዘፈኖቹ የሰላም የአንድነትና የፖለቲካ ነጻነት ምልክት አሰማ። በጀማይካ ከፍተኛ የፖለቲካ ግጭት በነበረበት ወቅት ሁለት ተቀናቃኝ አንጃዎችን በአንድ መድረክ ላይ በማሰባሰብ ዋላብ ኮንሰርት በማዘጋጀት ታሪካዊ ስራን ሰርቷል። ምንም እንኳን መደበኛ የፖለቲካ ሹመት ባይዝም በዓለም ዙሪያ እንደ ታላቅ የሰላም አራማጅና ተጽዕኖ ፈጣሪ ይታወሳል። ካሊፎርኒያ አርኖልድ ሸዋዚንገር በሆሊውድ ፊልሞች ተወዳጅ የቀድሞው የሰውነት ግንባታ ሻምፒዮን ተዋናይ አርኖልድ ሸዋዚንገር ወደ ፖለቲካ በመግባት ከ2003 እስከ 2011 የካሊፎርኒያ ግዛት 38ኛ ገዢ ሆኖ አገልግሏል። በሁለት ወገን በተካሄደው ልዩ ምርጫ ተመርጦ በአካባቢው ጥበቃና በጀት ማሻሻያ ላይ ትኩረት በማድረግ ከፊልም ስኬት ወደ እውነተኛ አመራር የተሻገረ ምሳሌ ነው። የዩክሬኑ ቭላዲሚር ዜሌንስኪ ዩክሬናዊው ኮሜዲና ተዋናይ ቭላዲሚር ዜሌንስኪ በሰራው ተከታታይ ድራማ ውስጥ ፕሬዝዳንትነትን በመጫወት ታዋቂነትን ካገኘ በኋላ በ2019 በእውነት የዩክሬን ፕሬዝዳንት ሆኖ ተመረጠ። ከስልጣን ላይ በነበረበት ወቅት ሀገሩ ከባድ ጦርነት የገጠማት ሲሆን ዜሌንስኪ በዓለም አቀፍ መድረክ የዩክሬንን ድምጽ በማሰማት የኮሜዲ ተዋናይነት ወደ ጀግንነት የለወጠ አመራርነትን አሳይቷል። ቼክ ሪፐብሊክ ቫችለር ኬቨል የቼክ ጸሐፊ ተውኔት
የተውኔት ደራሲና የሰብአዊ መብት ተሟጋች ቫችለር ሄቨል በኮሚኒስት አገዛዝ ዘመን በጽሁፎቹና በተግባሮቹ የሰላማዊ አብዮት ሄልቬትስ አብዮት መሪ ሆኖ የቼኮስሎቫኪያ ፕሬዝዳንት ሆኖ ተመረጠ። በኋላም የቼክ ሪፐብሊክ ፕሬዝዳንት ሆኖ እስከ 2003 አገልግሏል። የጸሐፊነት ብልሃትነቱን ወደ ዲሞክራሲያዊ ግንባታ በመምራት ከባህል ወደ ፖለቲካ ከፍተኛ ለውጥ ካደረጉ ታላላቅ ሰዎች አንዱ ነው። ኔፓል ባላንዳራ ሻህ በሰፊው የሚታወቀው መጠሪያው ባሌን ነው። የቀድሞው ራፐር ሂፕሆፕ አርቲስትና ስትራክቸር መሐንዲስ ሲሆን የኔፓል አዲስ ብሔራዊ መሪ ሆኖም ተነስቷል። ይህም የባለን ፓርቲ በማርች 5 2026 ምርጫዎች ላይ ታሪካዊ አሸናፊነትን አጎናጽፎታል። ባለን በኔፓል ፖለቲካ ከወጣት መሪዎች አንዱ ያደረገው እናም የኪነ ጥበብ ባለሙያዎች በማህበራዊና በፖለቲካዊ ጉዳዮች ላይ በመሳተፍ ለሀገርና ለሕዝብ የጎላ ጥቅም ከማበርከት ባለፈ ለኪነ ጥበብ ዘርፍ ከፍተኛ መነቃቃት እንደሚፈጥር በጽኑ አምናለሁ። ይህም ዕድል ለኢትዮጵያ ኪነ ጥበብ እድገት ትልቅ ሚና እንዳለው በማመን አርቱን ሌሎች ሀገራት በደረሱበት ለማድረስ እንዲሁ ሀገርን በጽኑ ከማገልገል ዓላማ በመነሳት በተጨባጭ ለሀገር እየሰራን ነው። ህዝቤንና ሀገሬን ወደ ብልጽግና ማማ ያደርሳል ያልኩትን የብልጽግናን ፓርቲ ወክዬ ለመወዳደር እጩ መሆኔን ሳስብ ደስታ ይሰማኛል። ካሙዙ በስተመጨረሻም እንዲህ ይለናል። እነሆ በኢትዮጵያ ታሪክ ወርቃማ ጊዜ ላይ እንገኛለን። የኢትዮጵያ ስብራቶች እየተጠገኑ ነው። በኢትዮጵያ ምቃብቶች እየወጡ ነው። የኢትዮጵያ ጂኦፖለቲካዊ ቁመና እየተቀየረ ነው። ሀገር በምክክርና በሽግግር ፍትህ ቁርሾዋን እየሻረች ነገዋን እየተለመች ነው። ኢትዮጵያ በብዙ ነገሮች ራሷን የመቻል እቅዷን እያሳካች ነው። የኢትዮጵያ ህልም እውን ሆኖ ሁለንተናዊ ብልጽግና በኢትዮጵያ እንዲረጋገጥ ጉዞ በውጤት ተጀምሯል። ይህም ውጤታማ ጉዞ ይበልጥ ለማሳካት ብልጽግናን መምረጥ ወሳኙ ነገር ነው። ፈጣሪ ኢትዮጵያን ይባርክ። ካሙዙ ካሳ ላሌ ብሎ ጽሑፉን ይቋጫል። ታዲያ ካሙዙ ለጻፈው ጽሑፍ ሰምተንና አስደምጠን ዝም ብንል እኛ ከሀገር አፍራሾች ጎራ የተሰለፍን ያክል ይሰማናልና ውስን ደቂቃዎችን ትሰጡን ዘንድ በአክብሮት እየጠየቀን ካሙዙ ወይ ራስክን ከዘለንስኪ ጋር ያወዳደርከው እሱ ኮሜዲያን እኔ አቀናባሪ ሁላችንም ያርት ሰው ምን ይለየናል ብለ ነው ወይስ በህግ ዲግሪ እንዳለው ሳትሰማ ቀርተ ነው? ካሙዙ ወይ ራስክን ከኔፓሉ መሪ ጋርስ ያወዳደርከው የሂፕሆፕ ዘፋኝ ስለሆነ ነው ወይስ የህንፃ ስትራክቸር መሐንዲስ ዲግሪ እንዳለው በኢንፍራስትራክቸራል ኢንጂነሪንግ በማስተር እንደተመረቀ የጻፉሉ ሰዎች አልነገሩህም ወይ? ካሙዙ ወይ ሮላንድ ሬጌን እና አርሎንድ ሸዋዚንገር የሆሊውድ ተዋናይና የሀገሪቱ ፕሬዝዳንት መሆናቸውን ብቻ ነው እየነገሩ ወይስ በኢኮኖሚና ሶሲዮሎጂ በቢዝነስና ኢንተርናሽናል ኢኮኖሚክስ ዲግሪ እንዳላቸው ያልነገሩ አንተ 10 ማቋረጥ ትዝ እንዳይለው ብለው ነው ወይስ የድንቁርና ምሳሌ ሊያደርጉ ፈልገው ነው? ይህኛውን ላንተን ተወውና ታዲያ የብልጽግና ውጭ ሙዚቃ አቀናባሪ ካሙዙ ወይ ንጽጽርህ ትምህርት ቢሆን መልካም ነው። ለሀገሪቱ የሚጠቅማት እሱ ስለሆነ አገር መምራት ፖለቲካን መቀመር ማለት የሙዚቃ ኖታ መቁጠር አሊያም ኪዩቢዝን ሳይማሩ መነካካት ማለት አይደለም። የጠቀስካቸው ታዋቂ ሰዎች ከአርቱ ውጭ መማር ያለባቸውን ተምረዋል። አንተ ዛሬ ጥጋብ ልብን እንዲነፋ ያደረገውን ሙዚቃ እንኳን በቅጡ ያሬድ ትምህርት ቤት ገብተህ አልቆጠርከውም። ኪዩቤዙንም በግምት ኖታውንም በግምት ነውና ፖለቲካ ደግሞ በግምት አይመራም። ከዚህም እልፍ ሲል ሀገር በአምባገነኖች ስትጎሳቆል እውቅናቸውን ተጠቅመው ረፉ ብለው አምባገነኖቹን ተጋፍጠዋል። ለዚህ ደግሞ ማሳያ የምናደርገው ፋሲል ደሞዜን ነው። እንዳንተ ፊደል ቆጠርኩ ተማርኩ ብሎ ሳያቅራራ አልተማርኩም እያለ አምባገነኖችን ተጋፍጧል። በዚህም ፍዳና መከራ ደርሶባቸዋል። ሀገራቸው በጦርነት ስትናጥ ሲቃወሙ አንተ የት ነበርክ ልንል ወደድን። ወያኔ አምባገነን ነው ብለው በሺ የሚቆጠሩ ወጣቶች ሜዳ ላይ ሲረግፉ በአንተ የሥራ መስክ የተሰማሩ በዘፈናቸው ሲቃወሙና ሲታሰሩ አንተ ያኔ የት ነበርክ? በሰሜኑ የእርስ በርስ ጦርነት ፖለቲከኞችና እጩ ሆንኩለት የምትለው ፓርቲ ወጣቶችን በጦርነት ሲማግዱ ሀገሪቱ
በኢኮኖሚ ስትደቅ ታዲያ ለምን እንደ ቦምባርሌ ከስልጣን ሀገር ይቅደም ብለህ ዋላብ ኮንሰርት አላዘጋጀህም? ብዙዎች ፍታጥተው ሲሰቃዩ ለምን ድምፅ አልሆንክም? የራስህ የሙያ ባልደረቦች በፖለቲካ ሲሳደዱ ካሙዙ የት ነበርክ ብለው ቢጠይቁ መልስ ምን ይሆን? ባቡር ከሀዲዱ ሲወጣ እንደሚወድቀው ሁሉ አንተም ከሀዲድህ እየወጣ ነው ልንል ወደድን። ለዛሬው በዚህ ቆየን። ቻናሉ ኢትዮ ማለዳ ነበር።